ለማንኛውም ግን ያው ቪዲዮ እንዳሰሪ ማለት ቤቱ ሙሉ ለሙሉ እየሄድሽ ቤት ውስጥ እንዳትሰሪ ስላለችኝ ያው የምተኛበት የልጅቷ ክፍል ነው የምተኛ። ስለተሳፈርን ማለት ነው ግብጽ ነው ያለሁት። ኢጅፕት ሀገር ከነሱ ጋር ሄጄ ነው ያለሁት እና አገራቸውንም አይቻለሁ። ያው ጥሩ ነው፣ ምንም አይልም፣ ደስ ይላል። ግን ያው እመቤታችን የተሰደደችበት ሀገር ነው። ብዙ ገዳማት አለ፣ ብዙ ነገሮች አሉና ያው እሱን እንግዲህ ቀስ እያልኩኝ አሳየኝ ቦታውን እንዴት እንደሚሄድ ንገረኝ እላታለሁ። ያው አንዱን ገዳማት ግን አይቼ እንደምመጣ ተስፋ አለኝ ማለት ነው። ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዩቲዩብ ተከታታዮች ይላችኋለሁ፣ የምታዩትም የማታዩትም ሰላም ብያችኋለሁ ላችኋለሁ። አበረታቱን። እንግዲህ ያው አዲስ እንደመሆን መጠን ብዙ ጊዜ እናገራለሁ እና ሰብስክራይብ እያረጋችሁ ሼር እያረጋችሁልኝ ኮሜንትም አስተያየት እየሰጣችሁ እንደዚህ ነው የሚሰራ ይሄ እንደዚህ ነው የሚባለው እየተባለ እንትን እላችኋለሁ፣ በትህትና ጠይቃችኋለሁ ማለት ነው። በነገራችን ላይ እስቲ አንድ ጥያቄም ሳይሆን ያው እንደ ጨዋታ ነው የምንጫወተው ነው እና ኢትዮጵያ በነበራችሁ ለምሳሌ እዚህ ሀገር ሰርታችሁ ከዚህ ሀገር ወደ ኢትዮጵያ ስትመለሱ ማለት ነው ኢትዮጵያ ላይ እንግዲህ አረብ ሀገር እያለሽ ብዙ ሰው ትረጃለሽ፣ ለብዙ ሰው ታደርጋለሽ። ይሄ ያለ ነገር ነው፣ እርግጠኛ ነኝ ማለት ነው። ሁላችንም እንደዚህ የምናደርግ ልጆች ነን። ግን ደግሞ ኢትዮጵያ ሄደሽ አንቺ ያው ህይወት አንቺ ማለት እኔ እንዳስቀምጥኩት አይደለም፣ አንቺም እንደምታስቀምጭ ማንኛውም እንደምናስቀምጠው አይደለም። ህይወት በራሷ መንገድ ነው የምትመራ። እግዚአብሔር በፈቀደው መንገድ ነው የምንሄደው። እኔ እንደዚህ አይነት ህይወት እኖራለሁ፣ እዛ ሄጄ የተሻለ ህይወት ጥሩ የሆነ ነገር ኖሮኝ በቃ ሳልጨናነቅ ችግር ሳላይ እንደዚህ ህይወት እኖራለሁ ብዬ ነበረ። ግን ደግሞ አይደለም፣ እኔ በፈቀድኩት አይደለም፣ እግዚአብሔር በፈቀደኝ ህይወት ነው የምለው። ምክንያቱም ነገን የሚያኖረኝ እሱ ነው፣ ዛሬን የሚያሳልፍልኝ እሱ ነው። የነገውን ግን ሳላስበው ነው እኔ አንዳንድ ጊዜ በራሴ ሀሳብ በራሴ እንትን የሚሄድበት ነገር አለኝ እና ግን ደግሞ ብዙ ነገሮችን ተምሬያለሁ። ግን ያን ጊዜ ስትረዱት ስታደርጉለት የተሻለ ነገር ለማግኘት የሚሆን ምንም ብቻ አላቅም። እኛ አረብ ላይ ሆነን ብዙ ሰዎች እንረዳለን፣ ለብዙ ሰዎች ለእህት ለወንድም እናደርጋለን እና በዛን ጊዜ ማለት ነው እና ያው ልጅቷ በመሀል ቲቪውን እየከፈተች ነው። ምክንያቱም የእሷ መኝታ ክፍል ነው ያለሁት ነው እና ያው በመሀል እንግዲህ እየተቆራረጠ ነው የምንሰራ። እኛ እንግዲህ ህልክ ይዞኝ ነው። ምክንያቱም ለምን እንደሆነ ታውቃላችሁ? ያው በእንትን መሀል ነው የገባሁባችሁ እና ምክንያቱም ቪዲዮ አሰሪም ቤቴ መቅረጽ አትችይም፣ ምክንያቱም እነሱ ጋር በጣም ረጅም ዓመት ስለቆየሁኝ አይከለክሉኝም የሚል ሀሳብ ነበረኝ። ግን ደግሞ ያው የአረቦቹን ነገር ታውቁታላችሁ፣ አይሆንም ስላለችኝ ለዛ ነው እና ደግማችሁ ደግሞ ወደዚህ ስትመለሱ ወይ ደግሞ የተሻለ ነገር ለመስራት ደግሞ ወደ አረብ ሀገር ስትመለሱ ያ ሰው ሲፈልጋችሁ ምን ትላላችሁ እናንተ? በፊት እኮ አንቺ እኮ ኢትዮጵያ ሆነሽ እኮ የማይፈልግሽ ዳራደርሽ የማይልሽ እንዴት ነሽ የማይልሽ እንዴት ችግር እንዴት ደረሰብሽ፣ አይዞሽ ይሄ ነገር ያልፋል፣ ጠንካራ መሆን አለብሽ፣ እናግዝሻለን፣ አንቺ እኮ ትላንት ረርተሽን ነበረ፣ ትላንት አድርገሽልኝ እኮ ነበረ፣ ትላንት እኮ ይሄናል ብር ልከሽልኝ ነበረ፣ እኔ ህይወቴን እንደዚህ እንድኖር ያደረግሽኝ እኮ አንቺ ነሽ፣ ምንም ቢሆን ጥሩ ነገር አድርገሽልኛል እና ዛሬ አንቺ ስትወቂ ደግሞ ምንም ባላረገልሽ ገንዘብ ባልሰጥሽ እንኳን አይዞሽ እልሻለሁ ብሎ የማይልሽ ሰው ዛሬ ደግሞ አንቺ ድጋሜ አረብ ሀገር መተሽ ድጋሜ ስትሰሪ ያ ሰው ፈልጎ ሲደውልልሽ ምን ትላላችሁ? ታናግሩታላችሁ? ትዘጉታላችሁ? ምን ታረጉታላችሁ? እስቲ እናንተ ብትሆኑ ማለት ነው፣ በእኔ ቦታ ብትሆኑ። ግን አንዳንዴ ያው በእግዚአብሔር መንገድ ደግሞ ስንሄድ የበደላችሁን ይቅር በሉን አለ የሚለው። ስንጸልይ ራሱ የበደሉንን ይቅር እንደምንል ብለን ነው የምንጸልየው፣ ያው ባልሳሳትም ማለት ነው። ግን ደግሞ ይቅር ማለት ይቅር ትላለህ፣ ይቅር እላለሁ እኮ ግን እንደ በፊቱ ከዛ ሰው ጋር ምን ፈልጎ ደወለ? ትላንት እኔ በችግሬ ጊዜ ያልደረሰልኝ ዛሬ እንዴት ሊደርስ ቻለ? እንዴት ስልኬን ፈልጎ ሊደውልልኝ ቻለ? ለምን? ዛሬ ተመልሼ ስለመጣው ገንዘብ ስላለኝ ስለምልክ። አሁን እርግጠኛ ነኝ
በእናትሽ እንደዚህ ችግር ውስጥ እኮ ገብቻለሁ እንደዚህ ብል እርግጠኛ ነኝ ማለት ልቤን አይቷል ያ ሰው ማለት ነው። በጣም እንትን ያልኩ ሰው ስለሆንኩ ማለት ነው። አላደርግም ለዚህ ሰው ሁለተኛ እኔ ለሰው ለማንም አልልክም ለማንም አላደርግም እላለሁ። ግን ደግሞ ይሄ የተፈጥሮ ነገር ይሁን አላቅም የሆነ ነገር ይይዛቸዋል። እግዚአብሔርን እኔ አረብ ሀገር ድጋሜ እኔ ፕሮሰስ ላይ በነበርኩ ያ ሰዎቹ ሲልኩልኝ ፓስፖርት ቪዛ ምናምን ሲልኩልኝ እኔ አረብ ሀገር ድጋሜ ሄጂ እኔ ለሰው ልጅ ለማንም 10 ሳንቲም እንኳን አልክም ያልኩ ሴትዮ አትችም። ለምን እንደሆነ አላቅም። መንፈስ ይሁን ሴጣን ይሁን ለእናንተ አንቺ ትላንት ተቸግረሽ ነበረ፣ ትላንት እኮ እንደዚህ ተሰቃይተሽ ነበረ፣ አንቺ ከትላንትና አትማሪም ወይ? ለምንድን ነው ከትላንትና ማትማሪ? ለምንድን ነው ብሎ አእምሮዬ እንትን አይልልኝም። ያንን ችግር ወደ እኔ ጭንቅላት አያመጣልኝም። በቃ አዎ ላኪለት እንዴ ችግር አለው የሚል አእምሮዬ ላይ ነው የሚመጣ። እናንተም ግን እንደዚህ ይመጣባችኋል። ትላንት ያልጠየቃችሁ ሰው፣ ትላንት በር የዘጋብሽ ሰው ዛሬ ደግሞ አንቺ ድጋሜ መተሽ እየሰራሽ እያለ ቢፈልግሽስ እውነት ትልኪለታለህ? ያ ሰው ድጋሜ ተቸገር ያለው እስቲ የቤት ኪራይ ክፈይልኝ፣ እስቲ እንደዚህ አድርግልኝ ስልሽ ታረጊያለሽ? ምክንያቱም አንቺ እኮ በር ዘግቶብሽ ነበረ። እኔ በር ተዘግቶብኝ ነበረ። የለኝም ተብዬ ነበረ። ከ3 ከ4 ሰው ጠይቄ ነበረ። ያ ሰው ደግሞ የለኝም ብሎኝ ነበረ። 100 ብር እንኳን ነው ያጣሁት እኔ። 100 ብር ለኔ በጣም ትልቅ ነበረ። 100 ብር አይደለም 10 ብር አጥቻለሁ። 10 ብር አጥቻለሁ እኔ። ምክንያቱም አረብ ሀገር 7 ዓመት ሰርቼ ከ7 ዓመት በኋላ እንግዲህ ወደ ኢትዮጵያ ተመለስኩኝ። ከዛም በላይ ነው እንደውም የሰራሁት። ግን ምንድነው ሰው ነሽ፣ ትቸገራለሽ፣ ትወርቂያለሽ። ፍጹም አይደለሁም። በትክክል ቆሜ የሚሄድ ልጅ አይደለሁም። በጣም የሚያንገጫገጩኝ ብዙ ነገሮች አሉ። ብቻዬን ነኝ፣ ቤተሰብ የለኝም። ግን ምንድነው ደግሞ ቤተሰቤ ናቸው ብዬ ደግሞ የምጠጋቸው ሰዎች ደግሞ በዛን አንቺ በችግርሽ ጊዜ ያልደረሰልሽ ሰው ያላደረገልሽ ሰው ለእናንተ ምንድን ነው? ለእኔ ምንድን ነው? ምንም አይደለም። ምክንያቱም አላቅም እኔ እንጃ እንዴት እንደሆነ ግን እኔ በጣም ነው የሚከብደኝ። በጣም ማለት ነው በጣም ነው በቃ ራሴን የታዘብኩት። እኔ ማልማር ልጅ ነኝ። ከትላንትና ያልተማርኩ ልጅ ነኝ። ድጋሜ ዛሬም እድሜን ህይወቴን ትዳሬን ትቼ እድሜን ተበልቶ ስንት ነገሬ ተበልቶ ድጋሜ ደግሞ ለትንሽ ጊዜ እንኳን እሺ ብዬ ልምጣ ብዬ ብሰራ ድጋሜ እንደዛ ስህተት እናንተ እንደዛ ስህተት ትሰራላችሁ። አንድ ልጅ አለችና እንደዚህ አውርታ ማለት ነው እንዴት ብዬ እንደምነግራችሁ አላውቅም። በጣም ጀግና ነው የሆነችው። በጣም ማለት ነው የሁሉንም ስልክ ነው ብሎክ ያደረገቻቸው ከቤተሰብ ጭምር ማለት ነው። አስባችሁታል? ለኔ በጣም ጀግና ሴት ናት። በጣም ጥሩ ሴት ናት ማለት ነው። ቆራጥነት ናት። በቃ ቆረጠች ያቺ ልጅ ማለት ነው። ምክንያቱም ከትላንትና ተምራለች። የትላንትናውን ችግር ተመልሼ እንዳላይ ብላ ድጋሜ መታለች። ድጋሜ መታ ስትሰራ ደግሞ የሁሉንም ስልክ ዜሮ አድርጋ ነው የራሷን ብቻ ትዳሯን ብቻ። ሌሎቹ ግን ላከሌ ብላ ያረገች ልጅ እሷ ደግሞ በችግሯ ጊዜ ደግሞ አንቺ በቃ አረ እዛው ይሻልሻል እኮ አንቺ እዛው ብትመለሽ እኮ አንቺ ጥሩ ነው በቃ እናንተ የሚመቻችሁ እዛ አረብ ሀገር ነው ወይ ደግሞ የሆነ ነገር ማውራት እንኳን ስፈልግ ወይ ጨልላለች እኮ እሷ እኮ ዝም ብላ ነው የምታወራ የምንባልበት ነነኛ ማለት ነው። ለኛ ማንም የሚከራከርልን ሰው የለም። ብንሞትም ብንታመምም የፈለግነ ነገር ብንሆንም ለኛ ቅጣት አክል እንኳን ከእግዚአብሔር በቀር ማንም እኛን ቴኬር የሚያደርገን ሰው የለም። የሚያየን ሰው የለንም። ምናልባት የልጆችሽ አባት ጥሩ ሰው ከሆነ መልካም ሰው ከሆነ የጥሩ አስተዳደጋ አድጎ ጥሩ ባል ከሆነልሽ ያ ባልሽ ይከታተልሻል፣ አይዞሽ ይልሻል፣ ከጎንሽ ይሆናል፣ ድጋፍ ይሆንሻል። ሌሎቹ ግን ትርፍ ናቸው በፍጹም ማለት ነው። ካንቺ ምንም ነገር አይፈልግም። ግን ድጋሜ ደግሞ በቃ አንቺ የራሴ ነገር ይኖረኛል
ካሁን በኋላ ከዛ ነገር መማር አለብኝ ብለሽ ስትመጪ ያ ሰው ደግሞ እግር በኮቴ ፈልጎ እንዴት ነሽ የኔ እናት ደህና ነሽ ግን ጠፋሽ እኮ ወይኔ እንዴት ነሽ ግን ብሎ ደግሞ ሲፈልግሽ በጣም እኮ ነው የናፈቅሽኝ እንደው ከፊቴ ስትጠፊ እንደው በጣም ናፍቀሽኝ እኮ ፊቴ ላይ ውል ስትይ እኮ ነው አሁን ስልክሽን አፈላልጌ የደወልኩልሽ ስላችሁ ምን ትላላችሁ? ጆሮ ላጠርቅም ታረጉታላችሁ ወይንስ አዎ እንዴት ነኝ ደህና ነኝ ሰላም ነኝ ብላችሁ ታወሩታላችሁ? ያን ሰው ማለት ነው ያቆሰላችሁን ሰው። ያንን ቁስል ግን አትረሱትም። ግን አላቅም የኔ ባህሪ ምን አይነት ባህሪ እንደሆነ ግን አላቅም። የእውነት ከባህሪ ጋራ እግዚአብሔር እንዴት እንደፈጠረኝ የኔ ልብ ነው የምነግራችሁ። የሌላው ልብ አላቀውም። ግን የኔ ልብ ለምንድን ነው ጠንካራ ልብ የማይሆነው? ለምንድን ነው ጨካኝ ልብ የማይሆነው? ለምንድን ነው ቁራጥ ጀግና ቁራጥ የሆነ ሰው አላችሁ አለ አይደለም? እንደዚህ ሳይሆን እንደዚህ ያዝ የሚያደርግ ልብ፣ ጠንካራ ልብ። እንዴት ትላንትና እኮ እንደዚህ ነበረኝ ዛሬ ለምን በቃ ስቶፕ ማቆም አለብኝ፣ ይሄን ነገር ገደብ ማበጀት አለብኝ ብሎ ገደብ የማያበጀው የእናንተ ልብ እንደዛ ነው። ግን የሁሉም ልብ ግን እንደኔ አይነት ልብ ነው አላቅም። የእውነቴን ነው የምላችሁ። ማለት በጣም የሆነ ስሜት ስለተሰማኝ ነውና ልቤን ጠይቀዋለሁ። ራሴን በራሴ መስታወት ፊት ቆሜ ጠይቀዋለሁ። አንቺ እኮ ትላንት እንዲህ ነበርሽ። አንቺ ትላንት እኮ ጣትሽ እንደዚህ ተቀንስሮብሽ ነበረ። እሷ እኮ እንደዚህ ነበረች። እሷ እኮ እንዲህ ናት። እሷ እኮ እንዲህ እኮ ነበረች ተብለሽ አልነበረም ፋኑስ? ለምንድን ነው ዛሬስ ለራስሽ ብቻ ማቶኝ? መጀመሪያ ራስሽን አቆሚ። መጀመሪያ ራስሽን የምትቆሚበትን ነገር ለራስሽ ሁኚ መጀመሪያ። ከዛ በኋላ ግን ሲተርፍሽ ታረጊያለሽ። አዎ መርዳት እኮ ያለ ነገር ነው። ማካፈል ያለ ነገር ነው። ግዴታ አልሰጥም ማለት እንደዚህ ማድረግ አይደለም። ትዛጃለሽ። ምን ትያለሽ? ለምለምቺ እንትና የሶዶዋ ልጅ ናት ማለት ነች። እሷ ልጅ የእሷን ልብ ቢኖረኝ እኔ የትና የት ሀብታም ሆኜ ከሷ የበለጠ የተሻለ ነገር ይኖረኝ ነበረ። ጠንካራ አይደለም እንደሷ ጠንካራ በሆን ማለት ነው። በጣም ጠንካራ በጣም ጀግና ሴት ናት። አረብ ሀገር ሳውዲ ላይ በጣም ረጅም ዓመት ሰርታለች። ለ9 ዓመት ሰርታለች። አውቃታለሁ። መጀመሪያ ቪዲዮ አሃዱ ብላ ስትጀምር ዩቲዩብን ስትጀምር ነበር እሷን ማውቃት። እንደውም በቃ እኔም እንደሷ ብሰራ የሚል ሀሳብ ነበረኝ። ግን ደግሞ አንዳንዴ ሁሉንም ለሰው ስታማክሩ ሁሉንም ለሰው እንደዚህ ነው እንደዚህ ላርግ ነው እንደዚህ ላረግ ነው እንደዚህ ላረግ ነው ስትሉ አንዳንድ ሰው አዎ ጥሩ ነው ይልሻል። አንዳንዱ እንዴት ሆኖ እንደዚህማ አንቺማ እንዴት እንደዚህ ትሆኛለሽ? ይሄ እኮ ለአንቺ ጥሩ እንትን አይደለም። ሌላ ስትይ አዎ ልክ ናቸው ለነገሩ ምን ያደርግልኛል ብለሽ ትታያለሽ። እሷ ልጅ በጣም ነው ማደንቃት ሁሌም ማለት ነው። እግዚአብሔር ጀግና ሴት ናት። በጣም ጠንካራ ማለት ነው። ግን አንዳንዴ አያትና ምን አለ ያንቺን ልብ ቢሰጠኝ እላለሁ። ያንቺን ጠንካራነት በቃ ትንሽ ቆርሶ እንኳን ለኔ ቢሰጠኝ እላለሁ። ምክንያቱም እኔ አይደለሁም በጣም ነፍስፍስፍስ ያልኩ ልጅ ነኝ። በጣም ልቤ ደካማ ነው። የውነቴ ደግሞ ተመልሶ እኔኑ እንደ ጦር ነው የሚወጋኝ። እንደዚህ እንደ ጦር ያ ጦር ወደኔ ነው የሚወጋኝ ማለት ነው። ቀስት አለው። ቀስቱ ወደኔ ይዞራል ማለት ነው። ምክንያቱም እንዴት እንደሆነ የውነቴ እንዴት እንደሆነ አላቅም። እና በዚህ አጋጣሚ እስቲ ኮሜንት ላይ እንደዚህ ያርጊ ምከሩኝ። ጠንካራ ልብ ያላችሁ ሴቶች ምከሩኝ እስቲ። ትላንትናን የተጎዳውበትን ዛሬ ምን ላድርግ? ትላንትና የተወጋውበትን ትላንትና በር የተዘጋብኝን ዛሬ ደግሞ መድኃኔዓለም በር ሲከፍትልኝ እኔስ ምንድነው ማድረግ ያለብኝ? ከሰው መማር አለብኝ። ከትላንትና ጥፋቴ ከትላንትና ችግሬ መማር አለብኝ። ያን መማር ካልቻልኩስ ምንድነው የማደርገው? የትላንትናው ደግሜ ዛሬን የትላንትናው ችግሬን ኢትዮጵያ ላይ የሆንኩትን ችግር ደግሜ እንዳላይ ዛሬስ ምንድነው? ያንን ችግር እኮ ደግሜ እንዳላይ ደግሞ እግዚአብሔር በጸሎት ደግሞ መድኃኔዓለም ጠየቅኩት። በጸሎት መለሰልኝ። ጸሎቴን ነው የመለሰልኝ። ስለመለሰልኝ ደግሞ ድጋሜ ደግሞ እንደዛ ችግር ውስጥ እንዳልወድቅ ድጋሜ ደግሞ እንደዛ ነገር ውስጥ እንዳልገባ ምን አይነት ልብ ይኖረኝ? ምን አይነት ጠንካራ ልብ ሊኖረኝ ይገባል? ለማንኛውም ኮሜንት ላይ አስቀምጡልኝ እስቲ ምክራችሁን፣ ሀሳባችሁን
ትላንት የዘጋባችሁን በር ዛሬ መድኃኒዓለም ከፈተ። ሰው የሚዘጋውን መድኃኒዓለም ይከፍተዋል፣ እግዚአብሔር ይከፍተዋል። ምክንያቱም ለሱ ምንም ያቅተው ነገር የለም። እኛ ጥፋተኛ ብንሆን እኛ የፈለግ ነገር ኃጢአተኛ ብንሆን እሱ ግን አንቺ እንደዚህ ነበርሽ እኮ ብሎ በሩን አልዘጋብኝም። ግን ቀን አለው፣ በቀኑ ከፍቶልኛል፣ በቀኑ አድርጎልኛል። ግን ደግሞ ሰው እንዴት እንደማስረዳቸው እራሱ በጣም ነው ግራ ግብት የምለኝና ለማንኛውም አስቀምጡልኝ እላቸዋለሁ። ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ ላይክ ስጡኝ እላቸዋለሁ። ሰላም ቆዩኝ። ባይ ባይ።